ዛሬም እለት እየተገደልን ነው በጥይት ተኩሰውት የተረፈ እንባ ነው እግሩ ተቆርጧል ስለዚህ ኦርቶዶክሳውያን መገደላቸውን የሃይማኖት ግጭት ለመፍጠር የሚባል አጀንዳ አይኖረው ማንንም ቢሮ አትመላለሱ የማንንም እግር ስራ አትደቁ የማንንም ባለስልጣን አሽከር አይደላችሁ እኔ የብልጽግና መንግስትን አልወቅስም ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁንም በእያላችሁበት በእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በጻድቃን በሰማዕታት ጸሎትና ምልጃ በረከትና ረድኤት ሁላችሁንም ከነመላው ቤተሰቦቻችሁ ተጠብቃችሁ ታስረው ያሉ በእስር ቤት በመከራ ስፍራ በስቃይ በሆስፒታል በጸበል ስፍራ እንዲሁም በችግርና በመከራ በጦርነትና በስደት በመከራ ውስጥ የሚገኙ ወገኖቻችን ሁሉ እግዚአብሔር ያስብልን ሁላችንንም ኢትዮጵያውያን በስደትም ከሀገር ውጭም ከሀገር ውስጥም ያለነው ለመልካም ዘመን ያብቃን ማለት ፈልጋለሁ እንደዛ ብዬ ነው ዛሬ ፕሮግራምን የምጀምረው ዛሬ ቅዱስ አማኑኤል ልዩ ክብረ በዓል እየተከበረ ነው የት ነው የሚገኘው ካላችሁኝ እዚሁ መርካቶ አመታዊ ክብረ በዓሉ እየተከበረ ነውና እንኳን ለቅዱስ አማኑኤል በዓል አደረሳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስን አታከብሩትም ለምትሉን እንኳን አይደለም በየቀኑ ስጋው ደሙን ፈተተለት ምናመልከውን አምላካችን ቀርቶ በየቀኑም ደግሞ ቀን እየሰየምንለት ደግሞ ለሱም ልዩ መገለጫ አስቀመጠን ደግሞ እንዲህ በታቦታት አክብርና ምናመልከው እግዚአብሔር አለን ስለዚህ እግዚአብሔርን ለምታመልኩና ለምታመሰግኑ ውድ ኦርቶዶክሳውያን እንኳን አደረሳችሁ ማለት ፈልጋለሁ ከመሸጋገሪያ በኋላ ከመምጣቴ በፊት መረጃዎችን በጥቅት ልንገራችሁ ጳጳሳት በአደባባይ ወጥተው መናገር ጀምረዋል የኛ ጥያቄ ግን እሱ አይደለም ሌላ ጥያቄ አለን ከዚያ የዘለለ ሌላ ጥያቄ አለንና እሱን በተመለከተ ያስኩላችሁ መረጃ አለኝ ከዛ በማስከተል በሚሊኒየም አዳራሽ ሊዘጋጅ የታሰበውን ጉዳይ በተመለከተ ማህበራዊ ሚዲያዎች የተለያዩ መንገራገጮች እያየን ነው እሱን በተመለከተ ከኦርቶዶክሳዊ ማንነትና ኦርቶዶክሳዊ ምንነት ጋር አያይዘን መረጃውን እናቀርብላችሁ ይሆናል በተጨማሪም የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ያወጣው መግለጫ አለ እሱን በማስከተልም ከሱ ጋር ተያይዞ በአርሲ አካባቢ የሚኖር የመንግስት መዋቅርም የሃይማኖት ተቋማትና ሽማግሌዎችን ይዞ መረጃዎችን አቀብሎናል ስለሱ መረጃም ያያስኩላችሁ መረጃ አለኝ አያይዤ ነፍሰ ገዳይ ፓስተሮች በአደባባይ ወጥተው መናገር ጀምረዋል ሌላኛው በጋሻውን ይዤላችሁ መጥቻለሁ ስለዚህ በተመለከተ ያስኩላችሁ መረጃ አቀርብላችኋለሁ አብራችሁን ስትቆዩ ተሰሙታላችሁ በማከልም ደግሞ ቀረብ አድርጌላችሁ ብፁዕ አቡነ ናትናኤልን ይዤላችሁ መጥቻለሁ የሳቸውን ሐሳብ ያቀረቡትን ሐሳብ እንተነተነዋለን እናንተም አብራችሁን እንድትቆዩም ጋብዛችሁ አርአያ መካሻ ነኝ ይህ ቃል ቀርን ሚዲያ ነው በተለይ ከቅርብ ጊዜያት ጀምሮ ለሁላችሁም ምነግራችሁ ለኦርቶዶክሳውያን በተለይ ስለ ግድያውና ስለ አርሲው ግድያ ስለ ኦርቶዶክሳውያን በደል በጣም ከረራ አድርገን ፕሮግራም መስራት ከጀመርን በኋላ ቪዲዮአችን እንዳይታይ ያደርገውታል እናንተ ናችሁ ለዚህ ታዲያ ባለ ድርሻዎች መረጃዎቻችን ለሁሉም ኦርቶዶክሳውያን እንዲዳረስ ሼር በማድረግ እንድታግዙን እንድትተባበሩን ጠይቃችኋለን ለኢትዮጵያውያን ጭምር ማለት ነው ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን የጥቅምት ስንበት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራና ሲዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የኛ እናት ድንግል ማርያም ሚስጥረኛዬ
ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም የመጀመሪያ መረጃ የማረግላችሁ ይሄንን ጉዳይ ነው። የመጀመሪያ መረጃ ህብረ ዝማሬ ዛሬ ማለት ነው 4 ቀን የቀረው ሲል በአዘጋጅ ፍኖተ ሰላም ሰንበት ትምህርት ቤት ነው ያለማቋረጥ የምንዘምርበት የምስጋና መርሃ ግብር በጀሞ ፈለገ ዮርዳኖስ ቅዱስ ዮሐንስ ቤተክርስቲያን የተዘጋጀና ቅዳሜ ማለት እሁድ ደግሞ በጥቅምት 30 በልዩ መንፈሳዊ ጉባኤና የምርቃት መርሃ ግብር በተለይ ከ11800 በላይ የሰንበት ተማሪዎች ምርቃት የሚመረቁበት ፕሮግራም አለ። ይሄን ፕሮግራም በተመለከተ በጣም ረጅም ጊዜ የተያዘ ፕሮግራም ነውና በሚሊየም አዳራሽ አይቀርም የሚባለውን ቀይ መስመር ተደርጎ በጣም ብዙ ሰዎች አስተያየትና ትችት እየሰጡ ይገኛሉ። በዚህ ጉዳይ ላይ አንድ ነገር እንናገራለን። ሕፃኑ ቂርቆስ እየዘመረ ነው አይደል? ቅዱስ ገብርኤል የከለላቸው አዛሪያ አናንያና ሚሳኤል እየተቃጠሉ ነበር አይደል? ሰማዕት እየሆኑ እየዘመሩ እግዚአብሔር ያድናቸዋል። ታስረው ወደ ጥልቅ ጉድጓድ ወደ አንበሳ ሲወረወሩ ዳንኤል በዝማሬ በምስጋና እግዚአብሔርን ያመልኩታል። እና ዝማሬም ይቋረጥ ብላችሁ አስተያየት የምትሰጡ ሰዎች ለምን ይሄን አላችሁ? መንፈሳዊ አገልግሎት እንዲቋረጥ ነው እንደኛ ጥያቄ? ሰዎች አይገደሉ ማለት ቅዳሴ ቁም ማለት ነው እንዴ? ሰዎች አይገደሉ ማለት ኪዳን ይቁም ማለት ነው እንዴ? ሰዎች አይገደሉ ማለት የቤተ ክርስቲያን ስርዓትና ህግ ይፍረስ ማለት ነው እንዴ? አይደለም እኮ። የቤተ ክርስቲያን ህግና ስርዓት ያጠፋው አካል ይጠየቃል እንጂ ስርዓቷ እስከ ዓለም ጅማሮ እስከ ዓለም ፍጻሜ ድረስ ይቀጥላል። ዓለም እስክታልፍ ድረስ ቤተ ክርስቲያን እያመሰገንን እየጸለይን እያለቀስን ነው ምንኖረው። የኛ እኮ ዝማሬያችን ለቅሶ ነው። የኛ ዝማሬያችን እኮ ልመና ነው። የኛ ዝማሬያችን እኮ መማጸን ነው። የኛ ዝማሬያችን እኮ የእግዚአብሔርን አምላክነት ማንገስ ነው በየቀኑ። ለምንድን ነው የምንቃወመው? ማህበራዊ ሚዲያ ላይ በዚህ ጉዳይ ላይ አስተያየት ያልሰጡ የመዋቅር ደረጃዎች እንዳሉ እናውቃለን። የሰንበት ተማሪዎች አደረጃጀት፣ የማህበራት አደረጃጀት ብዙ ስራ መስራት ይጠበቅባቸው ነበር። አዎ በመዋቅራቸው በህጋዊ አሰራራቸው መጠቀም ይገባቸው ነበር። አዎ ይገባቸው ነበር፣ ትክክል። ነገር ግን ያንን ስላላደረጉ በየክፍለ ከተማው የተማሩ ህፃናት የሚማሩ የሰንበት ተማሪ ታናናሾቻችን የሚማሩ የሰንበት ተማሪ መዋቅር በአደባባይ እግዚአብሔርን እያመሰገነ አይመረቅ ማለት ጋር ምን አገናኝ? ጳጳሳቱ ስራ አቆሙ እንዴ? አላቆሙም እኮ። ሀገረ ስብከቱ ስራ አቆሙ እንዴ? አላቆሙም እኮ። ሊቀ ካህናቶች ስራ አቆሙ እንዴ? አላቆሙም። ዲያቆናቱ ደሞዛቸው ተቋረጠ እንዴ? አልተቋረጠም እኮ። እኛ ስርዓት በኩራት በሰጠናቸው አይደለም እንዴ ደሞዝ የሚከፈላቸው? የቤተ ክርስቲያን የአምልኮ ስርዓት የሚከናወነው በአስራት በኩራቱ አይደል እንዴ? ለእግዚአብሔር ብለን የምንሰጠው እሱን እናቋርጣለን እንዴ? እናዛለን እንዴ? አናዝም እኮ። ታዲያ ለምንድን ነው የአምልኮ ስርዓት ይቋረጥ የምትሉት? ትክክል አይደለም ይሄ። ስለዚህ ዛሬም ከ10 ሰዓት በኋላ ለሚከናወነው ቅዳሜ ከ10 ሰዓት በኋላ ለሚከናወነው እሁድም ለሚከናወነው ፕሮግራም በጸሎታችሁ በምህላችሁ በመልጃችሁ በአርሲ ብቻ አይደለም በመላው ኢትዮጵያ የሚገደሉ ኦርቶዶክሳውያን በተለይ ኦርቶዶክሳዊነታቸውን ተጠብቆ እየተገዱ ላሉ ምህላና ጸሎት እንዲያዝ በዛው ድምጽ የምታስቡበት ስለሆነ እንባችሁን እያነባችሁ ለመድኃኔዓለም ንገሩልን ተብሎ ነው ለልጆች መልእክት የሚተላለፈው። ልጄ ለእግዚአብሔር ንገርልኝ እኔ ኃጢአተኛ ነኝ ብለህ ለሰንበት ተማሪዎች መናገር ያለብን እኛ ነን። አይደረግም፣ ትክክል አይደለም፣ ውሸት ነው ምናምን ተብሎ አይደለም የሚገለጸው። ልክ ናችሁ ይዘምሩ፣ ልክ ናችሁ እግዚአብሔርን ያምልኩ፣ ልክ ናቸው ይቀድሱ፣ ልክ ናቸው ኪዳን ይቆሙ፣ ልክ ናቸው ምህላ ያወርዱ፣ ልክ ናቸው ቅዳሴ ይቀድሱ፣
ልክ ናቸው ቅዳሴው ትላንትና ብሔር ጽጌ መድኃኔ ዓለም እያከበርኩ ነው ብሔር ጽጌ ማርያም ላይ መድኃኔ ዓለም ታቦት አለና አውደ ምሕረት ላይ ጠብቄ ነበር ተስፋ አድርጌ ነበር ብዙዎች አውደ ምሕረቶች ላይ ጠብቅ ነበር አንዳንድ ቦታዎች ላይ ይቻል በግፍ በገጀራ እየተጨፈጨፉ እየተገደሉ ላሉ ኦርቶዶክሳውያን ቢያንስ አንድ አቡነ ዘበሰማያት እንድገም የሚል መድረክ መሪ ጠብቅ ነበር ከሁሉም ቤተክርስቲያን ነው የምጠብቀው እኛ ማመልከቻ ለግለሰብ ለተቋም ለመንግስት ለምናን አስገቡልን አላልንም ቤተክርስቲያን የጠየቅናት ለሚሰማት እግዚአብሔር ነው እጇን ሲዘረጋ አቤት ለሚላት እግዚአብሔር ነው እጇን ሲዘረጋ አቤት ለሚላት መድኃኔ ዓለም ነው እጃችንን ምን ዘረጋው እንባችንን ምናፈስበት አምላክ አለን አቤት ልጆቼ የሚለን አምላክ አለን የምንኮራበት የምንከበካበት አምላክ አለን ከሱ ፊት ሊያቀርቡን ምህላችንን ጸሎታችንን ቅዳሴያችንን እንባችንን የሚያደርሱልን እመቤታችን ቅድስተ ቅዱሳን አለችልን ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ አምላክ ታሉልን እኛ እኮ ለቅሷችን ለእግዚአብሔር እናመልክት ነው ያልነው በጋራ ሆናችሁ እናመልክት ነው ያልነው አብራችሁ ምሩን ነው ያልነው እንጂ ጥቅምት 29ም ጥቅምት 30ም የሚደረገው የሰንበት ተማሪዎች ምርቃትና ህብረ ዝማሬ አይቆምም ነገ ምን ዘምራለን ገና እየገደሉን እንዘምራለን እየዳንን እነሱ በስጋ ይገሉናል አናቆምም ነው የኛ ጥያቄ ልክ ነው ያሳዝናል ልክ ነው የህፃኑ ጭፍጨፋ ያማል ልክ ነው በገጀራ መገደል ያማል ምናልባት ህመሙ ላልተሰማቸው ሰዎች እናሰማቸው ይሄን ድምጽ ስሙት እስኪ ይሄ የ4 ዓመቱ ህፃን ልጅ እንባ ነው በጥይት ተኩሰውት የተረፈ እንባ ነው የህመሙ የስቃይ ውጤት ነው ይሄ ድምጽ እግሩ ተቆርጧል አዎ ያማል አዎ ያሰቅቃል አዎ እንባ ያስነባል አዎ ለመድኃኔ ዓለም መመልከቻ እንድናስገባ ያሳዝዛል አዎ ይሄ ያየነው ሰቆቃ ብቻ ነው የሞቱትስ የ20 ቀን ህፃንስ ምን ብሎ ይጩ የ4 ወር ህፃን ምን ብሎ ይጩ ያቺ አራስ እናት ምን ብላ ትጩ ያ የ84 ዓመት ሽማግሌ አዛውንት አባታችን እንዴት ብሎ ጩ እንዴት ብሎ ያምልጥ አዎ ያሳቅቃል ይሄ ሰቆቃ ከዝማሬ ያቋርጥም እያነባን እንዘምራለን እያለቀስን እንገደላለን እያለቀስን እናመለክታለን አቤት የሚለን አባት አለን አቤት የሚሉን መላእክቶች አሉን አቤት የሚለን ማምላክ አለችን አቤት የሚሉን ቅዱሳን ጻድቃን ሰማዕታት አሉ እኛም እናመለክተው ለነሱ እንጂማ ለጎረቤትማ ምን ይሰጣል ለላይኛው እንጂ ለላይኛው እየሰጠን ሚሊኒየም አዳራሽ በእሁድ ቀን የአዲስ አበባ የሰንበት ተማሪዎችን 11800 ወጣቶችን እናበረታለን እናጽናናለን በርቱልን ለእግዚአብሔር ማመልከቻ አስገቡን እንላለን አንድ ዝማሬ አናጣም ከዛ ውስጥ መድኃኔ ዓለም የሚሰማ አንዲት የዋህ ህፃን አናጣም ልቧ ንጹህ የሆነች ታዳጊ ህፃን በሰንበት ተማሪነት የምትመረቅ አንዲት ንጽህት አናጣም በሷ ንጽህት እግዚአብሔር ይሰማናል በሱ ንጽህት እግዚአብሔር ይሰማናል እግዚአብሔር በፈቀደው ማለት እንጂ ምህላት ታድርጉ ጸሎት አትያዙ አይባልም እና ቅዳሴ ይቁም እና ኪዳን ይቁም እና ቤተክርስቲያን ጽጌ ማህሌት ይቁም እንዲህ ነው የምንባባለው አይደለም እኮ ለዚህ ነው ህብረት እንድናጣ የሚሰሩት ለዚህ ነው እኛ ወተን የምንናገረው ይሄን የሚናገሩት ምናልባት ኦርቶዶክሳውያን ላይሆን ይችላል አያችሁ እንዲህ ነግሬያችሁ እነዚህ ሰዎች ኦርቶዶክሳውያን ባይሆንስ ስለዚህ እኛ ላይ እየሰሩብን ስለሆነ የበለጠ ወደ እግዚአብሔር መጠጋት የኛ ኃላፊነት ይሄ ለእናንተ ነው የምነግረው ትላንትና አንድ መግለጫ አየሁ የኔታ ቲዩብም የአዲስ አበባ ሚዲያ ኔትወርክም ሌሎችም ገልጸውት ያየሁት ሚዲያ ነው አንድ መረጃ አንደኛው ይሄ ነው ሌላኛውንም አሳያችኋለሁ በሃይማኖት ሽፋን ስም ግጭት ለመቀስቀስ የሚንቀሳቀሱ አካላትን ከድርጊታቸው ታቀቡልላቸው ይገባል ሲል የአዲስ አበባ ከተማ አስተዳደር የኮሙኒኬሽን ቢሮ ተናገረ አዲስ አበባ ምን ተፈጥሯል የአዲስ አበባ ኮሙኒኬሽን ስለ አዲስ አበባ ጉዳይ ነው በብዛት የሚሰራው አይደለም ስለ ሀገር ጉዳይ የሚሰራ ከሆነ በጣም ጥሩ ነው ግድያውን ያወገዘ መግለጫ የአዲስ አበባ ኮሙኒኬሽን ሲያወጣ ሰምታችሁ ታውቃላችሁ አታውቁ የሙስሊሙ የፕሮቴስታንቱ ቤተክርስቲያን ሲፈርስ የኛም መመኖች ሲገደሉ ቤተክርስቲያን ሲፈርስ
ለሁሉም ጮኸን እናውቃለን። ለሙስሊሙም፣ ለፕሮቴስታንቱም፣ ለኦርቶዶክሱም፣ ለዜጋ የሚባል ማንኛውም ማህበረሰብ ከፖለቲካ አጀንዳና ከሌሎች ውጭ ላሉ ነገሮች ህዝቡን ተውልን ብለን ተናግረን እናውቃለን አለ። ማንን ሰብስበዋል? የአዲስ አበባ ሃይማኖት ተቋማት ጉባኤ የከተማው ኮሚኒኬሽን ጉዳዮች ቢሮ ከሃይማኖት ሚዲያዎች የሥራ ኃላፊዎች ጋር በመሆን በሰላም ጉዳይ ተወያይተዋል። በውይይቱ ላይ የመክፈቻ ንግግር ያደረጉት የከተማው ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ ሚዲያ የሰላምን ለመስበክ የእርስ በርስ ግንኙነት ለማጠናከር ድርሻው ከፍተኛ ነው ብለዋል። በጣም ትክክል፣ በጣም ድርሻው ትክክል። ሰላም ለማስፈን ግጭቶችን ተናግሩ በጭግቶቹ ቦታ ላይ መፍትሄ ማስፈን በህዝብ ልብ ውስጥ መግባት መንግስት የራሱን ነገር ለመቀጠል ይመቸዋል። እኛ እየጠየቅን ያለነው ሰዎች አይሞቱ ነው። እቻ አጀንዳ ሌላም ቦታ መጣለች። አማራ ላለው ደግሞ አዲስ አበባ ሚዲያ ኔትወርክም እንዲህ ብሎ ዘግቦታል። የሱን ላንብብላችሁ። ደግሞ እነሱም አሉ። ምክንያቱም እኛ ዘገባውን የምንሰራው ለህዝብ ድምጽ ለመሆን ነው። እኛ ምን ፈልገዋለን? ሰላሙን። በጣም ከምትነግሩን በላይ እኛ ምን ነግራችሁ ሰላሙን ፈላጊዎች ነን። እና ምን ብላችሁ ነው ይሄንን መግለጫ ያወጣችሁት ነው እኛ ጥያቄ። እኛ ዝርዝር ነገር ውስጥ እንገባለን በደንብ አይተን ማለት ነው። ከናንተም ጋር ከኛም ጋር ያለውን ችግር ለይተን አውጥተን ይሄኛው ዜና የአዲስ ሚዲያ ኔትወርክ የገለጸው ነው። በሃይማኖት ሽፋን የእርስ በርስ ግጭትና ለመተማመን እንዲፈጠር የጥፋት ተልዕኮ ይዘው የሚሰሩ አካላትን በጋራ እንታገላለን ሲሉ የአርሲ ዞን የሃይማኖት አባቶችና የሀገር ሽማግሌዎች ገለጹ። ሬሳውን ወይ ደግሞ ግድያውን አወገዙ። እንደነዚህ አካላት በሃይማኖት ሽፋን እርስ በርስ ግጭት አለመተማመን እንዲፈጠር የጥፋት ተልዕኮ ይዘው የሚሰሩ አካላትን በጋራ እንደሚታገሉ የአርሲ ዞን የሃይማኖት አባቶችና የሀገር ሽማግሌዎች ተናገሩ። አርሲ ዞን ላይ በእምነታቸው ስም እየተገደሉ ያሉ አንገታቸው ላይ ክር የታሰረ የሀገረ ስብከቱ የምስራቅ አርሲ ሀገረ ስብከት ለቤተ ክህነት የጻፈውን ደብዳቤ እያወቁ ያሉ አካላት ቤተ ክህነቱ ላይ ለተገደለባቸው ኦርቶዶክሳውያን አንዳቸውን እዝን ሲገልጹ አልሰማው። መግለጽ ይጠበቅባቸው ነበር እንደሰው። በዋናነት ግን በውይይት መድረኩ የሚመሩት የኦሮሚያ ክልል መስኖ አርብቶ አደር የማህበረሰብ ቢሮ ኃላፊ ይላል በዚህ ወቅት የተለያየ ዓላማ ያነገቡ ዘላቂ ሰላም ግንባታ ጥረቶችን ለማደናቀፍ በሰዎች ሞት ላይ የሚደረግ የልማት መደናቀፍ ምን ማለት ነው? በሰዎች ሞት ላይ የሚሰራ ምንድነው ያለው? በአካባቢ የሚገደልበት አንድ ሰው ምንም ይሁን በነገራችን ላይ የተናገርነው ወይ የምንሰራው እዛ አርሲ ዞን ላይ እንትና የሚባል ብሔር ሞት ያለ ሰው ሰምታችሁ አጣቁም አይደል? ካላችሁ ያሉ ሰዎችን ጠይቋቸው። ምክንያቱም እንደሱ አይነት ንግግር በጣም አንወድም። አሁን እየተገደሉ እንዳሉ ያወቅ ነው የሚያመን ነው። በትክክል መረጃውንም የሀገረ ስብከቱ የቤተ ክህነት አመራር የሚገለጸው ቤተክርስቲያኗም የሚገለጸችው ቤተክርስቲያንን በአደባባይ ቅዱስ ቋሚ ሲኖዶስ የሚገለጸው ኦርቶዶክሳውያን እንደተገደሉ ነው። በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው።
ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች እባካችሁ የተዋህዶ ልጆች እባካችሁ ኢትዮጵያውያኖች እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው ስለዚህ ኦርቶዶክሳውያን መገደላቸውን የሃይማኖት ግጭት ለመፍጠር የሚባል አጀንዳ አይኖረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መገደላቸውን ቤተክህነቱ ባሳወቀው መሰረት በጣም አዝነናል ለጸጥታውም እኛም እንተባበራለን ህገወጦችን እንከላከላለን የአካባቢያችን ልማት መበርታት ያለበት ህገወጡን ወይ ደግሞ ወንጀለኛውን በማጋለጥና ሰላማዊ ዜጎች በሰላም እንዲኖሩ በማድረግ ነው እምነታቸውን ተከባብረው እንዲኖሩ በማድረግ ነው የሚል መግለጫ ነበር የጠበቁት የአዲስ አበባ ከተማ አስተዳደር መግለጫ ወጣ እናንተ መግለጫ ወጣችሁ እሺ ላሳያችሁ እዚህ ጋር እነማን እንዳሉ ይመስለኛል የህዝብ ግንኙነት ኃላፊ የቤተ ክህነት የህዝብ ግንኙነት ኃላፊ አሉበት ሌሎቹ እዚህ ጋር ከምታዩቸው መካከል 99% የፕሮቴስታንት እምነት ተከታዮች ናቸው ፎቶዋቸው ከፊት የሚታይ የሃይማኖት ተቋማት ጉባኤ የበላይ ጠባቂ የለውም እንደ አዲስ አበባ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ጳጳስ የሚመለከታቸው አካላት ለምን ይሉ በሌሉበት ስብሰባው ተደረገ እንዴት መግለጫ ወጣ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የሃይማኖት ተቋማት ጉባኤ የአዲስ አበባ ሃይማኖት ተቋማት ጉባኤ ላይ አይመለከታትም ድርሻ የላትም ይያላችሁ ነው ወሬላኛው አጀንዳ ይገባል ከቪዲዮ አይቼ ነው መረጃውን የገለጽኩላችሁ እቺን ፎቶ መጀመሪያ ያደረሰችኝ ሰው ላከልኝና ያልተጠበቀው ያቡነ ናትናኤል ቁጣ ይላል ብንጮስ ማን ነው የሚሰማን መሞት ሰለቸን ስንቶቻችን ስናልቅ ነው የሚቆመው እናንተም ፈረዳችሁብን ግን ማን ነው የሚሰማን ሞት ሰለቸን መከራ ሰለቸን ማን ነው የሚያቆመው ይሄንን ይብቃ ተለማመር ነው አሉ አሃ ቪዲዮ ላኩልኝ ከዛ አብረን እንስሙ ዛሬ ምረት እየተገደልን ነው በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል ስለምን በግፍ ይገደላል ይህ በአገራችን እየታየ ነው መቼ ነው የሚቆመው ነፃነት እንፈልጋለን የሰው ልጆች ደም በከንቱ መፍሰስ መቆም አለበት ይሄ ፖለቲካም አይደለም ነፃነትን መፈለግ ሰላም መሻት እረፍት መፈለግ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው ብዙ ጊዜ ሰማን እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ እውነት አላችሁ ግን ለማን የምንነግረው ይሄንን ማን ነው የሚሰማን ይሄንን ማን ነው የሚያቆመው ይሄንን አው ይብቃ ተለማመር ነው ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው ቢበቃ ህዝባችን እረፍት ይፈልጋል ሰላም ይፈልጋል ነፃነት ይፈልጋል ሞት ሰለቸን በቃን ደም መፍሰስ ሰለቸን ይበቃናል በቃን ያሉት የአባት ቁጣ የኛ ምላሽ የኛ ጩኸት አንድ እርምጃ ነው እናመሰግናለን መጀመሪያ ሁላችሁም ጀምሩ የምንጠይቃችሁ ሁላችሁም ጀምሩ ሌሎችም አባቶች ይወጣችሁ እንደሆነ ሰምቻለሁ የመጀመሪያው ነገር ምናመሰግነው ሰልችቷቸዋላው ማን ይስማን እኛ ድሮውንም እግዚአብሔር እንዲሰማን አብራችሁ ምህላ ሲዙን ጸሎት አስገቡን ነው ጥያቄያችን መጽሐፍ ቅዱስ ላይ የነነዌ ታሪክ አለን አይደለም እንዴ ነብዩ ዮናስ
እምቢ ብሎ ሸሽቶ የደበትን ዘመን ባሳ ነባሪው መልሶት አይደለም እንዴ ያንን የነነዌን ህዝብ ያዳነው እግዚአብሔር እንዲኑለት ይፈልጋል እንዴ የናንተ አባትነት እኮ ልክ እንደ ነብዩ ዮናስ ይሄንን ምእመን ወደ እግዚአብሔር ምህላ ወደ እግዚአብሔር ጸሎት ማስያዝ ነው ማመልከቻ አስገቡብላችሁ ያልነው ቢሮ የለምኛ ለማንንም ቢሮ ማመልከቻ አታስገቡ ማንንም ቢሮ አትመላለሱ የማንንም እግር ስራ አትደቁ የማንንም ባለስልጣን አሽከራ አይደላችሁም እናንተ የእግዚአብሔር አሽከሮች ባሪያዎች እኛ ደግሞ የናንተ በታች በጎች ነን እኛ ልጆቻችሁ የናንተ በጎች ነን የእግዚአብሔር ልጆች መሆን ነው የምንፈልገው እናንተ የእግዚአብሔር ልጆች ሆናችሁ አባት ሆናችሁ የማንንም ቢሮ ማመልከቻ አታስገቡ አትሂዱ አትለማመጡ ማንንም አትለማመጡ እኛ ጥያቄያችን በሀገረ ስብከታችሁ መዋቅር አላችሁ ለሰራተኛ ደብዳቤ የምትልኩበት በአደባባይ ደብዳቤ የምትለጥፉበት የራሳችሁ መዋቅር አላችሁ በመዋቅራችሁ ይፋዊ መግለጫ ሰጣችሁ በአደባባይ አውጃችሁ ምህላና ጾም ጸሎት እንዲያዝ ብታደርጉ በነነዌ ዘመን በዛ በብሉይ ዘመን ምህረት ያደረገ እግዚአብሔር በዚህ ለአዲስ ኪዳን ዘመን አያደርግም የምንለው አምላክ የለንም ብንጠይቀው መልስ ይሰጠናል እኛንን መመለስ ያቃተን እኛንን እምቢ ያልነው የመታረጃ ጊዜያችንን በሮሮ የምንጠብቀው እኛንን እኔ የብልጽግና መንግስትን አልወቅስም የአርሲ መንግስትን አልወቅስም የአዲስ አበባ ከተማ አስተዳደር ያወጣው መግለጫ አልወቅሳቸውም እነሱ እኔ የምወቅሰው ወደ እግዚአብሔር እንድናመለክት በአንድ ያላቆሙን አባቶቻችንን በአንድ አስቆሙን በአንድነት ጠይቁልን በአንድነት መላውጁልን ብትሉን እኮ እናንተ እኮ ያኔ ስልጣን ተነካ ወንበር ተነካ ተብሎ እኮ ሲጠየቅ ስራውን እየተወ ከስራ እየተባረረ ከስራ የተሰናበተ ደሞዙን የተቀጣ ከስራው ስንትም ደረጃ የወረደ ምእመን እኮ ነው ያላችሁ ስራውን ትቶ ታክሲውን አቁሞ ከጫት ቤት ቀርቶ ከመጠጥ ቤት ቀርቶ ከድርዮ ቦታ ቀርቶ እኮ ቤተ ክርስቲያንን ጠብቃለሁ ብሎ ጥቁር ለብሶ ሐዘን ማቅለብሳ እኮ የቆመ ምእመን ነው ያላችሁ ይሄን ምእመን እግዚአብሔር እንዲጠይቅ አርጉልን ነው የኛ ጥያቄ እኔ አንድ ዩቲዩበር ላይ መስራ ጋዜጠኛ ነኝ መጠየቅ አልችልም አንድ ቲክቶከር ወጥቶ መጠየቅ ማስተባበር አይችልም እናንተ በእግዚአብሔር የተሾማችሁ የተጠበቃችሁ እኛም በእናንተ መቀባትና መጠበቅ አምነን የምንከተላችሁ ልጆቻችሁ ነን እኛ የጠየቅነው እግዚአብሔርን በጋራ እንጠይቅ ነው እናንተ የቅዱስ ሲኖዶስ አባላቶች ናችሁ ቅዱስ ሲኖዶስን ጠይቁልን ቅዱስ ሲኖዶስ ካልጠየቀ በየሀገረ ስብከታችሁ ማስልጣን አላችሁ የሚከለከላችሁ ማንም የለም 80 ጳጳሳት አላችሁ 80 ብፁዕ አቡነ ማርቆስ በአደባባይ ነግረውናል መንጋ ተሰብስበን ከኛ እናንተ ተበልጣላችሁ ብለው ምእመኑ ሲያሞካችሁ ነበር እኛም ምንፈልገው ደግሞ ይሄው መንጋ እኛ እልፍ መንጋ ሆነ እንከተለዋለን ብፁዓን አባቶቻችን በአገረ ስብከታችሁ አውጁልን ጸሎት መላ ይዘዙልን የናንተን አዋጅ ነው የምንጠብቀው ስራ ቆመን ለእግዚአብሔር እየተንከባለልን አመር ለብሰን ማቅለቅልሰን እያለቀሰን ምን ማጽንበት ትላንትና በየአውደ ምሕረቱ በታቦቱ ፊት ጠይቀናል እርሶም በታቦቱ ፊት ተናገሩ ያው ለመድኃኔ ዓለም ንገሩልን ከኛ ከኃጢአተኞችና እንባ የናንተ የብፁዓን እንባ ይሻላል ከኛ ከኃጢአተኞቹ ከርካሾቹ የናንተ መሪነት ይሻላል ለዚህ ነው አሁንም ጮሆን እናንተ እንድትመሩን እየለመናችሁ ያለን ምን እናርግ የሚሰማን የለም ካላችሁ ሰው ሰሚ ያጠብቁ እግዚአብሔር አለን ሰው ሰሚ ያጠብቁ መቤታችን አለች ሰው ሰሚ ያጠብቁ ቅዱስ ሚካኤል አለ ሰው ሰሚ ያጠብቁ እግዚአብሔር አለልን ቅዱሳን መላእክቱ ይደርሱልናል ጻድቃን ሰማዕታቱ ምህላችን ለቅሷችንን ጽንባችንን እግዚአብሔር ፊት ያቆሙልናል ማጥንታችን ጸሎታችን እንዲያሳረግልን አይደለም እንደምናጠነው ኪዳን ላይ ቅዳሴ ላይ ጸሎት ላይ የሚታጠነው ማጣት የሚለቀሰው ለቅሶ የሚማጸነው ማማጸን ለእግዚአብሔር እንዲደርሰው አይደል እንዴ ታዲያ ህዝቡ በአንድ እንዲያለቅስና እንዲጸልይ እንዲማለድ ካላደረጋችሁ የዚህን ህፃን ልጅ እንባና ለቅሶን በየቀኑ መስማት ትፈልጋላችሁ ሰው ቢሮ አትግቡ የእግዚአብሔርን ደጅና እንኳኳ በጋራ ቁሙልን ነው ያለው ሌላ ነገር አልጠየቅም ሌላ ነገርም ማንጠይቅም ሌላ ነፍሰ ገዳይ ላሳያችሁ ድጋሚ አሁን የሚመጣውን ቪዲዮ ማሳያችሁ ለፕሮቴስታንትና ሌላ እምነት ተከታዮች ብዙዎቻችሁ በጋራ ባዘነው ሐዘን አጽናንታችሁና
ባዘነው ሐዘን አብራችሁ እንደቆማችሁ አሳይታችኋል እናንተ መካከል አንድ ችግር ሲፈጠር እኔ አስተዋውሳለሁ 2-3 ጊዜ በላይ በኔ እኔ ኦርቶዶክሳዊ ፕሮግራም አዘጋጅ ነኝ መንፈሳዊ አዘጋጅና ማህበራዊ ጉዳይ አዘጋጅ ነኝ የደብረ ዘይት ላይ ቤተክርስቲያን ሲፈርስ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ አይመለከተኝም አላልኩ የዛ እምነትን ቤት ጉዳይ ይመለከተኛል ብዬ ተጠየቁት እኔ በሌላ ሀገረ ስብከት ለሚፈጠረባቸው ጥያቄ የምጠይቀው እኔ ነኝ ወንጌላውያን ህብረት አምኖበት ለነጠፈው መረጃ ማጋራችሁ እኔ ለፕሮቴስታንቶች እኔ ለሙስሊሞች አቅርቤያለሁ አይደረግም በሙስሊምነቱ ማን መገደል የለበትም ሙስሊም ስለሆነ መበደል የለበትም ሸገር ሀገረ ስብከት ላይ ስንት መስጊድ ሲፈርስ የጠየቅነው እኛ ነን የእምነት ተቋም የማንነት የሥርዓት መገንቢያዎች ናቸው ሀገር የሚታነጸው በእምነት ተቋምም በማህበራዊ እሴትም በመንግስት ሥርዓትም ነው ብለናል ስለዚህ ማህበራዊ እሴቱ እንዳይጣስ የእምነት ተቋሞች ግዴታ ያስፈልጋሉ ፕሮቴስታንት ሚኑር ሙስሊም ሚኑር ቤተክርስቲያንም አትነካ ብለን ጮኸናል ብዙዎች የእስልምና እምነት ተከታዮች አብራችሁ እንደቆማችሁ አሳይታችሁ የበጋሻው ምክትልን ነው ማሳያችሁ ቀለም የሚባል አንድ ግለሰብ አላሉ ማህበራዊ ሚዲያ ቲክቶከር ላይ የኦርቶዶክሳውያን እንትንን ያወጣ መሳደብና መዛለፍ ወንጌል ስብከት የሚመስለው ግለሰብ ልክ እንደዛ ኦርቶዶክስ መሳደብ ስብከት የሚመስላቸው ሰዎች ፕሮቴስታንትን አይወክሉም ብለን ደጋግመን ተናግረናል ያው ፕሮቴስታንት ነኝ ብሎ ፕሮቴስታንቱን ሊመከር ነው የኦርቶዶክሳውያን ሞትን ያህያና የጥንቸል የድንጋይና የምናምን ሞት አድርጎታል የበረሮ መገደል አድርጎታል ይሄ ነው የዘር ጭፍጨፋ ማለት የዘር ጭፍጨፋ ወጃ ማለት ይሄ ነው ቱትሲዎችና ሁትሲዎች ሲጋደሉ እነዛ አንተኖች ማለት በረሮ ናቸው ይያሉ እየሰበኩ ነበር ይሄ በሃይማኖት ጥላና ከለላ ሽፋን ስር ሲቀመጣ ይሄ ጄኖሳይድ ነው በአደባባይ ጄኖሳይድ ታውጆብናል ብለን እንነግራቸዋለን እናንተም ስሙት ስሙን አላቆም ማንነቱን አላቆም በደል ይሁቴ ፕሮቴስታንት ነው ጸጋና ሰላም ይዛላችሁ ይሄ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይሄን አክል በዚህ ልክ ማሽቃበጡ ለምን አስፈልገ ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ ምን የምታውቁት ነገር አለ የግብጽና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀበለው አጀንዳ ለህዝቡ ይሰጡ እንደሆነ በምን ታውቃላችሁ በምን እናውቃለን ወንጌላማኞች በጣም ያስተዋልን እንጂ እኛ ወንጌላማኞች የትኛውም ሰው የትኛውም ብሔር ተወላጅ ነው የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምጽ እንሆናለን ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም ሰው ስለሆነ ብቻ አለቀ ይሄ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመጽ ቅስቀሳ የአመጽ ጥሪ ያደረገችው አንዴ ጥቁር ልበሱ ስትል አንዴ በርበሬ ነስንሱ ሽሮ በትኑ ስትል አንዴ መንገድ ይዘጋ ከተማ ይታረስ ስትል ምን ያላደረገችው ነገር አለ ይሄ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጿሉ ለዚህ መንግስት ብቻ አይደለም ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ ሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ ይያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል ይሄ ትክክል አይደለም በኦሮሚያ ክልል ውስጥ ስንት ወንጌላማኞች ሞተዋል ስንት የወንጌላማኞች ቤተክርስቲያኖች ተቃጥለዋል ስንት ወንጌላማኞች ልጆቻቸውን ሚስቶቻቸውን አባቶቻቸውን እናቶቻቸውን ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋል በዚያ ክልል ውስጥ እኛ መተን ብለን ጮኸናል እንዴ አልጨውንም ምን ሲባል በቃ የወንጌል ባህሪ ነው የክርስትና አንዱ ባህሪ ነው መገፋት መገደል መታረድ መሰደድ አንዱ የክርስትና ባህሪ ነው አለቀ ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር የመዘዘን ያመጣን ለፖለቲካ ግብአት አድርገን አንጠቅምም እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለኛ ድምጽ ሆነው ያውቃሉ አያውቁም ግን እኛን አባቶች ተመልከቱ በመግለጫቸው
ከነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋህዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደሳቸው ነው፣ ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት ከኢትዮጵያ ከሚባልበት ሀገር በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኖልን አያውቁ። አንድም ኦርቶዶክሳዊ ብላ ታሽቃብጥ ፕሮፋይል ፒክቸር እየቀየርክ ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? የነሱ ደም አይደለም እንዴ? የነሱ ነፍስ አይደለም እንዴ? ቁንስ በአገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን እንጂ ለውከትና ለብጥብጥ ለአመጽ መስራት የለብንም። ከአመጽ ጋር ማበር የለብንም። በዛም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የነሱም ደም ነው፣ የነሱም ነፍስ ነው። የነሱም ነፍስ የኛ ነፍስ ነው፣ የነሱ ደማቸው የኛ ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ የነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድነው ጨው? ምንድነው በጮቴ የማገኘው ነገር? ማተርፈው ነገር ምንድነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጅ ለታሪክ ይቀመጥ። በዘመናችን ፕሮቴስታንት ስለሆነ አሁን እኛ በመናቀው ዘመን ፕሮቴስታንት ስለሆነ ተመርጦ የተገደለ ሰው ነገሩኛ አንድ ሰው ነገሩ አሁን ባለንበት ዘመን ይሄ ማህበራዊ ሚዲያ በአደባባይ ባለበት ዘመን አንድ ሰው ነገሩ ኦርቶዶክስ ስለሆነ ተሳዶ የተጋደለ ሰው ነገሩ ይሄንን ሃይማኖት ተቋማ ማሳወቅ ኃላፊነት የራሱ ነው። አሁንም ላሰማችሁ ደግሜ ይሄ ግለሰብ የተናገረው ለዚህ ህፃን ድምጽ አትኑት ነው። ያቺ 7 ነው 8 ቦታ በገጀራ ተቆራርጣ ተሰፋፍታ ተጣብቆ ያላለቀ ያልደረቀው ቁስላ ላለች አዳማ ሆስፒታል ለምትገኘው ለዛች ህፃን ይሄ ግለሰብ የተናገረው ፓስተር ይሁን ወንጌላዊ ይሁን ምን ይሁን ኃላፊነቱን ራሱ ይወሰድ። ሰሜኑ ክልል ወንጌላውያን እየተገደሉ ነው አለ። ሰሜኑ ክልል እየተገደለ ያለው ሰው ማን ነው? እምነቱ ምንድነው? ከ99% በላይ ኦርቶዶክሳዊ አይደል እንዴ? እዛ መካከልስ ሙስሊም አለ አይደል እንዴ? ጦርነት ሲከፈት በጦርነቱ መካከል የሞተው በጣም ብዙ ፐርሰንት ብዙ ሚሊዮን ህዝብ ስንቱ ነው? የታማን ነው? ማን ነው እዛ ያለው? ኦሮሚያ ውስጥ የተገደለው የምን ብሔር ብለናል? ኦርቶዶክሳዊ ተገደለ እንጂ ኦሮሞ ኦርቶዶክስ እኮ ነው የተገደለው። እና ኦሮሞን ይጠላዋል ይያልከን ነው? ኦሮሞ ለኦሮሞ ጥላቻ አለው ይያልከን ነው? አሁን አንተ በኦርቶዶክሳዊ ግድያ ላይ ፖለቲካ መስራትህ ነው? የፖለቲካ ቁማር ገብቶ ፖለቲካ ያሽቃበጥክ ያልካቸው ነው እነሱ? ሀገር ሰላም እንድትሆን ሰው አይገደል። በሰው ደም የምትገነባ ሀገር የለችም። በኦርቶዶክሳውያን ደም ላይ የምትቆም ሀገር የለችም። እኛ ማመልከቻችን ለባለ ስልጣን አይደለም፣ ለቤተ መንግስት አይደለም፣ ለሰማያዊው መንግስት ነው አቤቱታችን። የኛን አቤቱታ ዛሬም ዘወትርም እንጮሃለን። ያንተ ወንድሞች የገቡት ኢትዮጵያዊና ሰው ስለሆኑ የኤርትራና የግብጽ ቀጥረኞች ገብተው ገደሏቸው አልከ። ገዳዩ ማን ነው? ተገዳዩ ማን ነው? ማህበረሰብ ውስጥ እኮ የተለየ ህብረተሰብ አልመጣም። ኢትዮጵያዊ ነው። ገዳዩም ኢትዮጵያዊ ነው፣ ተገዳዩም ኢትዮጵያዊ ነው። ሟቹ አማራ ነው፣ ሟቹ ኦሮሞ ነው፣ ሟቹ ትግሬ ነው፣ ሟቹ አፋር ነው አላልንም እኛ። ሟቹ አንገቱ ላይ ክር ያሰረ ብቻ ነው እየተመረጠ የተገደለ ያለው። እስከ ትላንትናው አለት ድረስ ሰው የተገደለ ነው።
ትላንትና 9 ሰው ተገድሏል ጭምር ይሄ መረጃ እየወጣ ነው እኛ እየጠየቅን ያለነው የአካባቢውን ቦታው ላይ የሚጠብቁ አካላት መንግስት ኦርቶዶክሳውያን ላይ ጥቃት ለብቻው እየተፈጸመ ስለሆነ እባካችሁ ኦርቶዶክሳውያን እንዳይገደሉ አድርጉልን ከቻላችሁ ካልቻላችሁ ተውት ችግር የለው እኛ ይግባይ ለመድኃኒዓለም አስገብተናል እንባችን መሬት አልወረደም መድኃኒዓለም መልስ ይሰጠናል ለናንተ አይነት አስገዳዮች ለናንተ አይነት ፈራጆች ለናንተ አይነት ሟቹን ሰው ሞተ ብለን ነው የጠየቅነው ሰው ተገደለ ብለን በጅምላ ተገደሉ ብለን ነው ያለቀስነው በእኛ ለቅሶ ዳንስ የሚደንስ ፓስተር ነው ያየሁት በእኛ ለቅሶ ሙሾ ማውረድ ሳይሆን በእኛ ለቅሶ እሰይ ብሎ ካንፌር የሚቀመጥ ፓስተር ነው ያየሁት ይሄንን ፓስተር ነው መቃወመው ሌሎቹን አይደል ወንጌላውያን በህብረት ደብዳቤ ጽፎ አሳውቀዋል ሙስሊሞች በህብረት እኔ በነገራችን ላይ ከሁሉ በላይ ይሄ ግለሰብ እንኳን መግለጫ ወጥቷል ለብቻው በማህበራዊ ትስገጹ የኦርቶዶክሳውያን ግድያ እና በደል በጽኑ አወግዛለሁ አንተ የምታቀው ኦርቶዶክሳዊ ግድያ አንተ ፓስተሩ ነህ አንተ የምታቀው ኦርቶዶክሳዊ ግድያ እዚህ አጠገባችን ያለው ሙጂብ አሚኖ ሳያቀው ቀርቶ ነው ካንተ በላይ ፖለቲካ ሳይገባው ቀርቶ ነው አንተ የተሻለ ከሆነ ፖለቲካ ሳይገባ ቀርቶ ነው ኦርቶዶክሳውያንን የኤርትራ ተላላኪ ናቸው የግብጽ ተላላኪ ናቸው በማለት ፍረጃ አጀንዳውን በሬሳ ላይ ፖለቲካ ለመስራት የምትሰራው እኛ እንነግራችኋለን ስለ ፖለቲካችሁ እዛው ቁማራችሁን ተጫወቱ ቤተክርስቲያናችንን ተውልን ምእመኖቻችንን ተውልን አባቶቻችን አትንኩብን እኛ አባቶቻችን የተናገርነው እኮ ወጣችሁ ወደ ፈጣሪ እናልቅስ አብረን ነው ያልናቸው እስኪ አንድ ቀን ያውጁ አንድ ቀን ይንገሩን እስኪ አንድ ቀን ወተን በየቤተ ክርስቲያኑ እናልቅስ ይበሉን እስኪ አንዲት ቀን ይበሉ አንዲት ቀን ይሄ ምእመንን ታዩት ነበር የእግዚአብሔር ማመልከቻውን ታዩት ነበር አሁን እያንዳንዱ ግለሰብ እኮ በራሱ ሄዶ ያለቅሳል በህብረት እንባው እንዲፈስ ጎርፍ ሆኖ በደለኛውን እንዲወስደው አንዲት ቀን ይጠይቁን ሁሉም በየሀገረ ስብከቱ ይጠይቅልን ሲፈልጉ በየሀገረ ስብከቱ በተለያየ ቀን ይዘዙን የአዲስ አበባ ሀገረ ስብከት ዛሬ ያዘዘን ነገ ደግሞ ሌላው ሀገረ ስብከት ይዘዝ እስኪ ይዘዙን እኛ እየጠየቅን ያለነው ወደ ፈጣሪ የምታቀርቡን እናንተ አባቶቻችን ስላላችሁ በህብረት በመህላ በጸሎት በቅዳሴ በለቅሶ በእንባ ወደ ፈጣሪያችን እናልቅስ ነው ያለው የትኛውንም መንግስት አልወቀስንም የትኛውንም የብልጽግናን መንግስትን የኢዘማንን መንግስትን የፋኖንን መንግስትን የሸኔ መንግስትን ማንንም አላሞገስንም አናወድስም አንወቅስም ማናቸው እኛ የወቀስነው አባቶቻችን ወደ አምላካችን ማመልከቻ እንድናስገባ በጋራ ጥሩ ነው ያልናቸው እረኝነታችሁን ጠብቁ ነው ያልናቸው እናንተ ፖለቲካ ልታረጉ ሞከራችሁ እኛ ፖለቲካ አንፈልግም የኛ ይግባኝ ለመድኃኒዓለም ጥንተ ስቅለቱን አስበን ትላንትና ታቦት አውጥተን በፊቱ ነግረነዋል አምላካችን ከኛ በላይ እኛን ያቀናል የፈጠረን አበጅቶ የሰራን ነው ስለዚህ ለአምላካችን እንገዛለን አሁንም ነፍሰ ገዳይ ለሆናችሁ ፓስተሮች ነፍስ እንዲገደል ዘመቻ የምትከፍቱ ፓስተሮች በእግዚአብሔር ስም በሚያለቅሱ በሚታረዱ በህፃናት ነፍስ ስም ደማቸው በእጃችሁ እንዳይሆን እባካችሁ ለራሳችሁ ንሳገው አባቶቻችን ጥያቄያችን ግልጽ ነው የሚሰማችሁ ባለስልጣናት ፈልጉ እኛ የጠየቅናችሁ ወደ ፈጣሪያችን በጋራ እንድናለቅስ ምሩን በመህላ በአዋጅ ጥሩን ነው ያልናችሁ ሌላ አልጠየቅንም መንግስትን ተቃውሙ ታላልናችሁ እኛ የጠየቅነው ለፈጣሪያችን የንጹሃን እንባና ደም እየፈሰሰውና እንባችንን ለእግዚአብሔር እንዲደርስ በጋራ አውጁልን የጠየቅናችሁ ከዛ ውጭ የጠየቅነው የለም አርሲና አካባቢው ለተገደሉ በኦርቶዶክሳዊነታቸው ለኦርቶዶክሳውያን በሙሉ የሰማዕታትን መንበር የጻድቃንን ስፍራ እግዚአብሔር ያድልልን ለቤተሰቦቻቸው በሙሉ ደግሞ መጽናናት ያድልልን ይሄ የ4 ዓመት ህፃን እስከዛሬ አባቱ አልተገኘም በእናቱ ጀርባ ላይ ነው የተገደለው አሁንም የሚገኘው ወላይታ ሶዶ ነው ያቺ ህፃን የ9 ዓመት ህፃን ልጅ የምትገኘው ኃይለ ማርያም አዳማ ላይ ነው የምትገኘው የቻላችሁ ኦርቶዶክሳውያን በግላችሁ ሄዳችሁ ጠይቋቸው በአዋጅ እስከታውጁልን አባቶቻችን ተጠብቃል ይሄ ጅማሬያችሁ ጥሩ ነው
እኛ የምንፈልገው ሀገር ስብከታችሁ ማህተም አላችሁ ወንበር አላችሁ መድረክ አላችሁ ሚዲያ አላችሁ መምጣት ትችላላችሁ እኛ ጋር ሀገር ስብከታችሁ ማውጣት ትችላላችሁ ቅዱስ ሲኖዶስ በማመልከቻ መጠየቅ ትችላላችሁ አቡነ ያሬድ በሀገር ስብከት የሚፈጠረው ነገር በጣም አሳሳቢ ደረጃ ስለደረሰ ቅዱስ ሲኖዶስ ባቸኳይ ሰብስበልኝ ብሎ በደብዳቤ መሰብሰብ ይችላል ቃላዋዲው አለ ህገ ቤተክርስቲያን በእጃችን አለ ማዘዝ ይችላሉ መጠየቅ ለጳጳሳት ማስገባት ይችላል ሁላችሁም ያላችሁ 5 ኪሎ ነው ትገናኛላችሁ ሁላችሁም እኮ የሀብታም ሞት የባለስልጣን ሞት ላይ ብዙ ናችሁ ጳጳሳት የደሃ ሞት ላይስ የደሃ ንጹህ ደም መፍሰስ ላይስ የላችሁም ለዚህ ነው እኛ የምንናገረው ለዚህ ነው የወቀስናችሁ እንጂ በአባትነታችሁ በክብረ ክህነታችሁ በክብራችሁ ፈጽሞ አንደራደርም እኛ ለሱ ነው መልእክታችን በዚህ መልክ ተረዱት የነበረን ቆይታ ይመስላል አራያ መካሻ ነበርኩ ለዛሬ ቆይታ ይመስል ነበር ስለተከታተላችሁኝ አመሰግናለሁ መረጃዎቻችን እየደረሱ ስላልሆነ እናንተ የምትከታተሉ ኦርቶዶክሳውያን ኢትዮጵያውያን በሙሉ ፕሮቴስታንትም ሆናችሁ ሙስሊምም ሆናችሁ ኦርቶዶክስም ሆናችሁ ይህን መረጃ ለሁሉም እንዲደርስ በየግሩፖቻችሁ ሼር እያደረጋችሁ እኒህ አይነት መረጃዎች ለአባቶች እንዲደርስ አድርጉልኝ ሰናይ የጥቅምት ስንብት የወርሃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም እናቱ ሆነሻል ለመዳን ያለም በሰሜን ወሎ አሃጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ
በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው 4 ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።